የሚገርም ለወጣቶች ቅድም እንዳልከው 60 ዓመት ላይ ሆኖ አሁን የሚያየንም ሰው ይጠቀማል ማለት ነው 10 ዓመቱን 20 ዓመቱን ያተርፋል ወጣት ደግሞ ሆኖ የሚያይ ሰው ደግሞ በጣም ረጅሙን ዓመት ያተርፋል ማለት ነው አንዱ ቦታ ላይ እንደውም ምን ብለሃል ፈልገን እንዳልተፈጠር ነው ወዲያው ፈልገን አንሄድም በወረፋችን ነው የምንሄደው አው እሱ ላይ እኔ ራሴ ከጻፍኩ በኋላ ደጋግሜ ሳይ ሰርፕራይዝ የሚያደርገኝ አንድ የተገለጠልኝ ነገር በነገራችን ላይ መጽሐፉን ስጽፍ ድሮ ከነበረኝ የበለጠ መረዳት ለራሴ አሳድጋለሁ ማለት የዚህ መጽሐፍ ተጠቃሚ እኔ ነኝ በመጀመሪያ ደረጃ እሱ በዛ የተረዳሁት ምንድነው ወደ ምድር እንመጣለን ብለን አልመጣንም ምድር ብዙ ቻሌንጅ ስላለባት ደግሞ አንኖሪም ማለት አንችልም ስለጠላናት አንዳንድ ሰዎች የህይወታቸውን አላማ ስላላወቁ ራሳቸውን ማጥፋትም ደስተኛ ሳይሆኑ መኖርም አለ ነገር ግን ማጥተናልና አንኖርም ማለት አንችልም ሶሉሽኑ ምንድነው ታዲያ እንዴት መኖር አለብኝ ያ ስለዚህ ወደድንም ጠላንም እቺን ይደግማታለው ወደድንም ጠላንም እቺን ፕላኔት አንድ ቀን እንለቃታለን እስከምንለቃት ድረስ ግን ለዚች ምድር ምን አተረፍኩ ምን ይዤ ነው ወደዚህ የመጣሁት አሁንም የት ነው አለሁት ወዴት መድረስ ነው አለብኝ የሚለውን ነገር ካልጠየቅን በተለይኛ ትውልድ ተንሳፎ ያለ የሚመስለኝ መሬት ያረገጠ አላማውን ያላወቀ መነሻውን ያላወቀ የት እንደሚደርስ ደግሞ አልሞና አቅዶ ግብ እቅድ አውጥቶ የሚኖር ትውልድ ስላይደለ ነው ሁሉንም ሳይሆን በብዛት for that matter በቤተ ክርስቲያን አካባቢ ያሉ ሰዎች እንኳን በትክክል የኔ ጥርና ራእይ ይሄ ነው ብሎ ለዛ ነገር አድምተው ሰርተው ጸልየውበት አንብበው አጥንተው ራሳቸውን ቢቁ አድርገው ለዛ አላማ እንደተፈጠሩ እርግጠኞች ሆነው የሚኖሩ አይመስለኝም የማየትም እድል ስላለን ሶሳይቲ ውስጥ ስላለን ያለ ቦታቸው ያሉ በራሳቸው ያልሆነ ሜዳ የሚጫወቱ ሰዎችን እናያለን የዚህ ሁሉ ክራይሲስ ፐርሰናሊቲ ወይም ደግሞ የማንነት ቃውስ ነው ብዬ ስለማምን ይሄ መጽሐፍ ለዚህ አይነት ጥያቄ ምላሽ ይሰጣል ብዬ አምናለሁ በጣም ነው ደስ ያለኝ እኔ ማን ነኝ የሚለው መጽሐፍ አሁን የተወያየንበት መጽሐፍ እኔ ማን ነኝ በሚል ቀውስ ውስጥ ላለ ከነፍሱ ጋራ እየተጨነቀ ላለ ሰው በበቂ ሁኔታ ምላሽ ሰጥቷል ብለህ ታምናለህ በርግጥ ይሄ ነው አይደለም ለማለት አንባቢያን አይተው እጃቸው ላይ ደርሰው ሪፍሌክሽን ቢሰማ ደስ ይለኛል መስሪያ ቤት አካባቢ ጀስት መጻፌ እንደተበተነች ብዙ ወገኖችን የማግኘት እድል ነበረኝና በጉጉት የጠበቁ ሰዎች ነበሩ በሁለት በሶስት ቀን ጨርሼ ውጤቱን ነግረሃለው ያሉኝ ሰዎች ነበሩ ነገር ግን መጽሐፉን ከጀመሩ በኋላ አንደኛ ምዕራፍ ማለፍ አስቸጋሪ ሆኖ ታያቸው ማለት እንደ ጋዜጣ አንብበው የሚያልፉ ሳይሆን ከራሳቸው ጋር እየተነጋገሩ እኔ ማን ነኝ ሲባል ጀስት ሰልፍ ዲስከቨሪ ነው ያን ጊዜ ጠይቃለው መልሼ ራሴን ይሞግታል መጽሐፉ ምን ያደረክ ነው ወዴት ነው የምትሄደው አንተ ማን ነህ ራስን በትክክል ታውቃለህ ወይ ከየት መጣይ ወዴት ነው የምትሄደው የሚለውን መልሶ ስለሚጠይቅ የግድ ሜዲቴሽን ይፈልጋል ስለዚህ ሰዎች ተጠቀሙበት ወይ ለምለው ጥያቄ አው አይደለም ማለት አልችልም እንደ ተመልካችም እንደ አንባቢም ሊሆን ስለሚችል ተጠቀምኩበት የሚል ሊኖር ይችላል አንብቦም የማይጠቀም ሰው ሊኖር ይችላል አንተ ግን የመጨረሻ ይፈርተን ተጠቅመሃል እኔ ራሴ ተለውጭበታለሁ ይያልኩኝ ይሄ መጽሐፍ እግዚአብሔር ረድቶኝ ዙሪያ ያሉ ጥሩ የተባረኩ ተላላቅ ምሁራንም ስላገዙኝ እንደም ጋፕ ያለበት ነው ራሱ ይሄን በዚህ ቢታስተካክል ይያሉኝ ደጋግሜ ስላገላበጥኩት ጥርት ያለች ነገር ቀርባለች ብዬ አስባለሁ ሚቀር ነገር ምንድነው ውስጤ ላይ እንደገና ጥያቄ የሚጭርብኝ ይሄንን እንዴት ዴቨሎፕ አድርጌ ትውልዴ ላይ ማገልገል ይችላልው መጽሐፍ ሰው አንብቦ የሚያተርፈው ያተርፋል ከመጽሐፍነት የዘለለ ግን አሁን መናገር ማልፈልገው እግዚአብሔር እድል ከሰጠኝ ዌል ስታብሊሽድ የሆነ ነገር ትውልዴ ላይ ይዤ ለማምጣት አስባለሁ ቃኑን እግዚአብሔር የሚያቆነው ሳለ ማለት ነው ይሆናል እንገናኛለን ደግሞ በትልቅ ድል እንግዲህ ዶክተር ተሾመ በጣም ለትውልድ የሚጠቅም በጣም የብዙ ሰዎችን ጩኸት የሚመልስ ርዕስ ይዘህልን የመጣው ይሄ መጽሐፍ እንግዲህ በሰኩላሩ ዓለም ላሉም በክርስቲያኑ ዓለም ላሉም ነው የተጻፈው እና አሁን አንተ ካንተ አንፃር ስታየው እንደ ወጣት መሪ እንዳገለገልክ እንዲሁም ደግሞ በፌሎሺፕ ውስጥ እንዳገለገለ ሰው እኛ ክርስቲያን ወጣቶች በሰኩላሩ ዓለም ላይ ምን ያህል ተጽዕኖ አድርገናል ብለህ ታምናለህ? ወል ይሄኛው ጥያቄ እኔም መልሼ አንቺንም ሌሎችንም ቢጠይቅ ደስ ይለኛል
ቅድም መነሻዬ ላይ ብያለሁ፣ ለገዥነት ተጠርተናል፣ ግን ተገዝተን እንዳለን ይሰማኛል። ገዢ መንፈስ፣ ገዢ መረዳት፣ ገዢ የሆነ መንፈሳዊ እውቀት እያለን እንደሌለን በሆነ አጥር ውስጥ እንዳለን ነው የሚሰማኝ። ይሄ መጽሐፍ ስጽፍ አንዱ ራሴን ሴልፍ ቴስት ያረኩት በመንፈሳዊ አጥር ውስጥ ያሉ ሰዎች ብቻ እንዲያነቡና እንዲለወጡ ሳይሆን በምን መልኩ መጽሐፍ ቅዱሳዊ መልእክቱን ይዘቱን እንደያዘ ሳንድዊች አፕሮች ተጠቅሜ ወዳልዳኑ ሰዎች መድረስ አለበት የሚለውን አፕሮቹን ወይም አቀራረቡን በዛ መልኩ ለመቀኘት ሞክሬያለሁ። ከገምጋሚዎችም በጣም ትልቁን ፐርሰንት የሰጡኝ ለዛ ነው። ያንን አጥር ብሬክ ያረጋል ብዬ አስባለሁ ይሄ መጽሐፍ። በተጨማሪ ክርስቲያን ስንባል ወንድማችን ፓስተር ታምራት ኃይሌ ሲዘምር የተናገርነውን እንድንኖር የምንኖረውን እንድንናገር that is the golden በቃ ወርቃማ የሆነ ሐሳብ ነው። ክርስትና ማለት ክርስቲያን ነኝ ማለት ሳይሆን ሆኖ ማሳየት ነው። መስሪያ ቤት ሊሆን ይችላል በሚናገለግልበት ብቻ በሚያውቁን ሰዎች ብቻም ሳይሆን በማያውቁንም ዘንድ ቅመም እንደሆነን ጫው እንደሆነን መታወቂያ አለ። በፍቅራችን ያውቃሉ አሕዛብ እንዲያቀን የተሰጠን መታወቂያ አለ። ያ ሁሉ ሲታወቅ ሰዎች እኛ ጋር ቀርበው እኛ ጋር ያለውን መልካም ፍሬ ለመልቀም እንጂ ባውንደሪ እነሱ አይሰሩም። ባውንደሪ መስበር ካለብን አሕዛብ ዘንድ መልካም ነገር ይዘን ሄደን እነሱ ጋር ተጽዕኖ መፍጠር መስሪያ ቤት ይሁን ሴኩላር በየትኛውም መስሪያ ቤት በየትኛውም ስራ በየትኛውም የምንኖርበት የትም wherever we go በምንኖርበትና በምንሰራበት ሁሉ ክርስትናን በተግባር በመልካም ወይም በበጎ ተጽዕኖ መፍጠር መቻል ከመድረክ አገልግሎት የማይተናነስ ክርስቶስን መግለጫ ሜዳ ነው ብዬ አስባለሁ። ያም ማድረግ ባለመቻልና ብዙዎቻችን ዘንድ እንዲያት መረዳት ስለሌለ እኛ ጋር ብርሃን ከእንቅቡ በታች እንዳለ ነው የሚሰማኝ። ስለዚህ ይሄንን ሰብሬ እንድናልፍ እግዚአብሔር ይርዳን ነው ማለት። አሜን። እንደው አንድ እኔ ማን ነኝ የሚለውን የነፍሱን ጩኸት ጥያቄ መለሰ ሰው ምን አይነት ላይፍ ስታይል ነው ከዛ በኋላ የሚኖረው? ማንነቱን ያወቀ ሰው። መልካም። ይሄ በጣም ግሩም ጥያቄ ነው። ራሳችንን መጠየቅ ያለብን ጥያቄ ነው። እኔ ማን ነኝ የሚለውን ያወቀ ማንነቱን ያወቀ ሰው የሚኖረው ስታይል ወይም የኑሮ ዘይቤ በውጫዊው ተጽዕኖ ሸብረክ የማይል ለሆነ ዓላማ እንደመጣ ተረድቶ ነፍሱ እርፍ ብላ በተወካከበች ዓለም ሰላሙን እያጣጣመ ምድር ላይ እንዳለ በአብ ቀኝ ያለው ህይወት እየተሰማው ከጊዜያዊ ነገር የዘለለ መረዳት ያለው ሞታችኋልና ህይወታችሁ ከክርስቶስ ጋር በአብ ቀኝ የሚለው እየገባው ዛሬ ቢጠራው እንኳን ደስተኛ ነኝ የሚል የሄደበት ኬላ ሁሉ የማይይዘው በምንም ስፍራውን የማይለቅ ስታይል ይኖራል። ያ ማለት ስፒሪቹዋል ነው። በመንፈሳዊ በሴኩላሩ ዓለም ደግሞ ማንነቱን ያወቀ ሰው ራሱን ከሌሎች ጋር የማያወዳድር በጥያቄ ክራይሲስ ውስጥ የሚንገባው ለሳምበዲ ያለው ነገር እኔ የለኝም ስንል ካለንበት እንወርዳለን። ሞራላችን፣ አቅማችን፣ ወኔያችን ይመታል። ስለዚህ ሀብታምና ደሃ የሚልም ጥያቄ እሱ ጋር ይመጣል። እኔ ሀብታም ነኝ ሁሉ ጊዜ ትናንት የነበረችው ነፍሴ ዛሬን አድራ ህይወት መቀጠል ከቻለ በህይወት አለሁና ሀብታም ነኝ። ስለዚህ ላለው ነገር ማመስገን መቻል በነገራችን ላይ እግዚአብሔር ቃል በጣም ድንቅ ትምህርቶችን ነው የሰጠንና ትኩረት ብንሰጥ ያለኝ ይበቀኛል የሚል ሰው እግዚአብሔርን መምሰል እጅግ ማትረፊያ ብቻም ሳይሆን በቃ ነፍስ እርፍ የምትልበት አለ አይደለ? በቃ እሱን አይ ዶንት ኖ እኔ በቃላት መግለጽ ከሚችል በላይ ይሆንብኛል። ከእግዚአብሔር ጋር ተዋህደን የምናርፈው እረፍት በበረሃ ያለች ወይራ ብቻውን ነው አለችው። ሁሉም ወፍም ሰውም ዋቴቨር ያገኘው ነገር እሷን ሊጠለል እንደሚፈልግ ስለዚህ ከእግዚአብሔር ጋር የሚዋሃድ ሰው እርፍ ብሎ የሚኖረው መዝሙር 191 ላይ ዳዊት የሚናገረው ቃል በቃ በልዑል መጠጊያ የሚኖር ሰው በቃ ሁሉም በሚችል አምላክ ጥላ ውስጥ እንዳረፈ ሲያቅ ነፍሱ አርፋለች። አካባቢው ሰላም ነው፣ ትዳሩ ሰላም ነው፣ ስራው ሰላም ነው፣ ኤሪያው ሰላም ነው። አገልግሎቱ ካለበት ወደሚቀጥልበት ሻይን እያረጋ ነው የሚሄደው። ከፊቱ ጭንቀት አታነብበትም። እየጨመረ እንደሚሄድ የጻድቃን ብርሃን ሙሉ ቀን እስከሚሆን እየጨመረ እንደ ጧት ንጋት እንደሚል ላክ በጳውሎስም ሲያስተምረን ክርስቶስን ስንመስል እንደ መስታወት ያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ
ያን ክብር እንመስል ዘንድ ከክብር ወደ ክብር እንለወጣለን እንደምን ከዛሬ ወደ ነገ እየጨመረ እያበበ እየፈካ ክብሩ እየጨመረ የሚሄድ ነው የሚሆነው። ለምን ከተባለ ማንነቱን አውቋል። ከውጭ ያለ ነገር ሊጨምርም ሊቀንስም እንደማይችል መሰረቱን ከእግዚአብሔር ጋር በድንጋይ ላይ ስለመሰረተ የሚመጣ አውሎ ነፋስ ደስታውን አይነፍግበትም። ስለዚህ ያ አይነት ስታይል የሚኖር ስለሆነ አያወዳድርም ራሱን ከሌሎች ጋር። ራሱን የሚያወዳድረው ሊኖርለት ከተፈጠረ ከህይወት አላማው ጋር ነው። አላማውን አግኝቷል። አዎ ዘን የሰላም ጉዞ መቀጠል ነው። ሀዲድ ውስጥ ገብቷልና መቀጠል ነው አለበት። ያን አይነት የነፍስ ተስፋ፣ የነፍስ ረፍት፣ የነፍስ ሰላም ማጣጣም የሚችል እሱ ማንነቱን ያወቀ ሰው ነው ብዬ አስባለሁ። ጥያቄ ነው። በጣም ነው የሚገርመው። ራሱ ሌላ ረፍት አለው ማለት ነው። ያ ትክክል። እንደው ከባድ ጥያቄ ሊሆን ይችላል። ለምሳሌ እኔ ለተጠራሁበት አላማ መኖር አልቻልኩም። ማንነቴን ሳላቅ አለፍኩኝና እግዚአብሔር በእኔ ሊሰራ የወደደውን ነገር ሳልተገብር አለፍኩኝ። እግዚአብሔር በሌላ ሰው ያንን ስራ ይሰራል? ይሄ ጥያቄ ቀጥታ በስነ መለኮት ጥያቄ ወይ ደግሞ በመንፈሳዊ እይታ ብቻ የምንተረጉመው ጥያቄ ነው የሚሆነው። በሁለት አንግላ ያለው አንደኛ የእግዚአብሔር ጥልቅ ምስጢር በሰዎች ታውቆ የሚያልቅ ስላይደለ የእግዚአብሔርን አጀንዳ ልክ ነህ አይደለህም በእኔ ሐሳብ ከሆነ አልፈጸምክም ብለን ልንወቅሰው አንችልም። ነገር ግን ይህን ጥያቄ ለመመለስ አንድ መሰረት ይኖረናል። ጀስት እግዚአብሔር ከኛ አንድ ነገር ይጠብቃል፣ እኛ ከእግዚአብሔር የሆነ ነገር እንጠብቃለን። ይሄ ለልጆች ብዙ ጊዜ የምናገርበት እውነት ነው። God expects something from me and we expect something from God። ስለዚህ ድርሻዬን ታውጥቼ እንደሆነ እግዚአብሔር በእኔ የፈለገውን ሐሳብ ወይም ዘላለማዊ አጀንዳውን ሊፈጽም all the time ready ነው እግዚአብሔር። ስለዚህ የሚጠበቀው ድርሻዬን መወጣት ብቻ ነው። ቁም ባለበት መቆም ነው። ከእኔ የቀረብኝ ነገር ካለ ራሴን ማውቀስ እንጂ እግዚአብሔርን ማውቀስ አልችልም። ካልተወጣሁት ግን በሌላ ሰው ይጠቀማል። እግዚአብሔር ምክንያቱም እኔም ማዳን ካለበት አንቺ መተሽ ለኔ ካልጸለሽ ወይም ካልመሰከርሽ የኔ መዳን አንቺ ባለማምጣት ምክንያት አይተውም። ምክንያቱም የሚያድኑን እግዚአብሔር ስለሚያውቅ አንቺ ባትነሺ አይደለም የሰው ልጅ ድንጋይ አንስቶ ሊናገር ይችላል። ምድር ላይ ውበትን ለመጨመር እግዚአብሔር ያሰበ ነገር ካለ እኔ ካልሰራው ሳምበዲ ያነሳና ያንን ነገር አቺቭ ያደርገዋል። ስለዚህ ስቲል ነው ያጣው ያለሁት እኔ እንጂ የእግዚአብሔር አጀንዳ የሚቆም አይደለም። እሱ ላይ ሁለት ፍላሽ አርጌ ማለፍ የምፈልገው አንድ ነገር አለ። የእግዚአብሔርን አጀንዳ እኔ ካልኖርኩ እኔ እንደሚከስር ብቻም ሳይሆን ምድራችን ላይ ትልቁ ኪሳራ ብዬ በመጻፌም ውስጥ የተጠቀስኩት አንድ ነገር አለ። እግዚአብሔር ድንቅ ተስጦችን ሰጥቶን የሚገራርሙ ችሎታዎችን አውቀንም ኖረንም የማንጨርሳቸው ትላልቅ የእግዚአብሔር የመለኮት አይዲያ ወይም ሐሳብ እንዲገለጥ ውስጣችን ላይ የተቀመጡ እውነታዎች ነቅቼ አውቄ መኖር ካልቻልኩ ካለኝ ነገር እንደመጣው ወደ መጣውበት አፈር ሲመለስ ምድራችን ብዙ ነገር አጣለች። ትልቁ ኪሳራ ሰው እግዚአብሔር ግሩም ነገር ሰጥቶት ያን ግሩም ነገር ሳይገልጥ ይዞ ወደ መጣበት አፈር ሲመለስ እሱ የሰው ልጅ ታሪክ ትልቁ ኪሳራ ነው ብዬ አስባለሁ። ነግዶ ማትረፍ እየተቻለ መክሊቱን ቀብሮ እንዳስቀመጠ ማለት ነው። እንደውም ይወቅሳል አይደል ጌታ ኢየሱስ በዛን ክፍል አንተ ከማትዘራበት የምታጭድ ሀኬተኛ ይላል። እንድንዘራ እንድናበዛ እንድንኖር እንድንትረፈረፍ እግዚአብሔር ያስቀመጠ ነገር እያለ ያን ባለማወቅ እና ባለመግለጥ እኛ መክሰር ብቻም ሳይሆን አላማችን የሆነ ነገር እያጣች ነው አለችው። ስለዚህ እሱ ትልቅ ኪሳራ ነው ብዬ አስባለሁ። ፕላስ ቱ ዛት እግዚአብሔር የሰጠንን ነገር ባለመረዳት በሐዘን በይጦት በማጉረምረም ውስጥ እንኖራለን። ስለዚህ ራሱን ያወቀ ሰው እኔ ማን ነኝ ብሎ ራሱን የተረዳ ሰው ያለበት ሁሉ ለሱ ከፍታው ነው እንጂ የሆነ ትልቅ ቦታ ሲደርስ ገናና ሰው ሲሆን ሲመጥር ሲሆን አይደለም። ትልቅ ቦታ ሲደርስ አይደለም ማንነቱን አውቋል የሚባለው። ምንም ይስራ የትም ይኖር ብቻ የህይወት አላማውን አግኝቶ ኑር ባለበት ሐኪም ከሆነ ነጋዴ ከሆነ ባስቀመጠበት ቦታ በታማኝነት የእውነተኛ ማንነቱን እየኖረ ከሆነ እሱ በትክክል ራይት ትራክ ውስጥ እንዳለ ነው የሚገባኝ ማለት ነው። እግዚአብሔር ይርዳን ሁላችንንም ባስቀመጠ ስፍራ አሜን መክሊታችንን ተጠቅመን ያው ቅድም እንዳልኩ የእግዚአብሔር ሐሳብ በሌላ ሰውም ይደረጋል። ተጠቃሚዎቹ እኛና ምድራችንና እኛንም ምድራችንንም እንጠቀም ያድርገን። አመሰግናለሁ። ዶክተር ተሾመ እንግዲህ በመጨረሻ እድል ልስጥ፣ ማስተላለፍ የምትፈልገው መልእክት ካለ እንዲሁም ደግሞ ማመስገን የምትፈልጋቸው ሰዎች ካሉ እድል ልስጥ። እሺ አመሰግናለሁ። ማመስገን የሚፈልገው ለዚህኛውም ለሌላኛውም
ልዑል እግዚአብሔር ነው ሁሌ የማመሰግነው። ከዛሬ 2 ዓመት በፊት ከዛም በፊት ከባባድ አደጋዎች ደርሶ ነበር። በዚህ ሁሉ የረዳኝን እግዚአብሔርን አመሰግናለሁ። እግዚአብሔር የተመሰገነ ይሁን። ከዛ በመቀጠል መጽሐፍ ብቻ ሲወጣ ስማቸው የተጠቀሰ ጥቂት ሰዎች አሉ። ከነሱም በላይ ደግሞ ወይም ከነሱም ባልተናነሰ በምክር በጸሎት በሚያስፈልገኝ ሁሉ ከጎኔ ያሉ አባታዊነትን ቤተሰባዊ ፍቅርን የለገሱ የሰጡኝ ወዳጆቼን ከምር በእውነት ከልቤ ለማመስገን ፈልጋለሁ። የመጽሐፍ ታትሞ እስኪወጣ ድረስ ደግሞ በሀሳብ የረዱኝ ፕሮፌሰሮች፣ ዶክተሮች እና መጋቢያን ብዙ አግዘውኛል። በምርቃትም ቀን ተገኝተው ሪፍሌክት ያደረጉት ግማሾቻቸው ናቸው፣ ያልተገኙም ነበሩ። ሶ ለነሱ ትልቅ ክብር አለኝ። በተለይም ለእውቀት አባቶቼ እጅግ ለማመስገን ፈልጋለሁ። ስማቸውን ከጠራው አንዱ ተጠርቶ አንዱ ስለሚቀር እንዲሁ ሁላቸውንም ለማመስገን ፈልጋለሁ። መልእክት ማስተላለፍ የሚፈልገው ቀደም እንዳልኩም ለወጣቶች ያለኝ ሸክም ቀላል የማይባል ስለሆነ ወጣቶችን መክሬ ማለት ፈልጋለሁ። ያለንበት ሲቹዌሽን ከኛ ጋር 20 እና 30 ዓመት አብሮን የሚቀጥል አይደለም። እድሜያችን እየጨመረ ሲሄድ ያለንበትን ምዕራፍ በሌላኛው ነው የምንቀየረው። ዛሬ ያበሰልነው ነገ የምንበላው ነው የሚሆነው። ዛሬ የከፈልነው ዋጋ መልሶ ነገ የሚከፍለን ነው የሚሆነውና ወጣትነታችን ለመልካም ዓላማ ለበጎ ዓላማ መጠቀም ብንችል ለምን መጣው የሚለውን ጥያቄ ከዛሬ ተነስተን መጠየቅ ብንችል ለትውልድ ለዓላማችን ብርሃን መሆን የምንችልበት እድል አለ። እናንተ ውስጥ ያለው እምቀቅም እግዚአብሔር ያስቀመጠው የታመቀ ያልተገለጠ አቅም የእግዚአብሔር ጸጋ፣ ጥበብ፣ ማስተዋል መግለጥ የምንችልበትን ሜዳ ራሳችን እንፍጠር። ከውጭ ያለው ሴኩላር ዓለም ወይ ደግሞ ድረ ዘመናዊነት ያመጣብን ተጽዕኖ ባይፈጥርብን አሸናፊዎች ሆነን መገኘት ብንችል ለኢትዮጵያ ብቻ አይደለም ዓለምን መቀየር እንችላለን። ጠቅላይ ሚኒስትራችን ዶክተር አብይ አህመድ የቅርብ ጊዜ በቅርበት የምናውቃቸው ምሳሌ ናቸው። አንድ ሰው አገራችንን ከጥግ እስከ ጥግ ማናገር መለወጥ ከቻለ ዊዝን ሾርት ፔሪድ ኦፍ ታይም ያን ለውጥ ማምጣት ከቻለ በተለይ ደግሞ በአእምሮ ላይ በሰዎች አእምሮ ላይ በአስተሳሰብ ለውጥ ላይ በመነሳት አገራችን ካለችበት ልፍ እንድትል መስራት ከተቻለ እኛ ለምን ከዛ ባለፈ ለዓለም የሆነ ነገር አበርክተን ማለፍ እንችላለን በሚል እግዚአብሔር ደግሞ ትልቅ ጸጋ ትልቅ ስጦታ እንዳስቀመጠብን ሰዎች ለምንድነው ያን ማድረግ የምንችለው ማንችለው በሚል ቁጭት ራሳችንን መለወጥ ብንችል ጥሩ ነው ብያለሁ። አመሰግናለሁ። በጣም አመሰግናለሁ። እንግዲህ ታዲያ ይሄን እንቁ የሆነ ሐሳብ ያለው መጽሐፍ የት ማግኘት ይቻላል? የት መጽሐፍ መደብሮች ይገኛል? ኦኬ በቅርቡ ማስታወቂያዎች ይሰራሉ ተብሎ ታስበዋል። ቅርቤ ዙሪያ ካሉ ወገኖቼ የሚያገኙበትን የኮንታክት ስልኮችን እና የሚገኝባቸውን ቦታዎች በቅርቡ በጉግል በፌስቡክ አድስ አድቨርታይዝ እንሰራለን። አስፈላጊ ከሆነ ደግሞ እኛ ለተመልካቾቻችን ለእናንተም ደግሞ በቴሌቪዥን ስክሪን እንዲተላለፍ ይፋ እናደርጋለን ማለት ነው። በጣም ነው የማመሰግነው። በቅድሚያ ማመስገን የምፈልገው ያሳደጉን ቤተሰቦችን በአንተ ህይወት አሻራ ላይ ጥሩ አሻራ ያሳረፉ መምህሮችን ነው። ለምን እንደዚህ ያልኩኝ ከራስህ አልፈ እኔ ማንኝ የሚለውን ጥያቄ ለራስህ መልሰ ከዛ ደግሞ መንፈሳዊንም ሰኩላሩንም ዓለም የሚጠቅም አንድ ባውንደሪ ሰብረህ መተሃልና እግዚአብሔር ይባርክ። ቤተሰቦችንም በአንተ ላይፍ ላይ ያሳረፉትን አሻራ ተመልክተው እንዲያመሰግኑ እግዚአብሔርን እወዳለሁኝ። እንግዲህ ይሄ መጽሐፍ ቀላል መጽሐፍ አይደለም። እኔ ማንኝ የሚል ነውና አሁን በዚህ ሰዓት የምትመለከቱን በየትኛውም እድሜ ክልል ያሉ ሰዎች ተነስተው እንደገና ጀምረው መጨረሻቸውን የሚያዩበት ትልቅ ሐሳብ ያለው መጽሐፍ ነውና ለሁላችንም ደውል የሚሆን መጽሐፍ ነው። እንግዲህ ተመልካቾቻችን ዛሬ ባደረግነው ቆይታ እጅግ በጣም ብዙ ነገር እንዳተረፋችሁ ባለሙሉ ተስፋ ነን። ይሄን መጽሐፍ ያገኛችሁ ከዚህም ዛሬ ካደረግነው ከዶክተር ተሾመ ጋር ቆይታ ባደረግነው ነገር ብዙ ትምህርት እንደምታገኙ ባለሙሉ ተስፋ ነን። ሁላችንም እኔ ማንኝ የሚለውን የነፍሳችንን ጩኸት መልሰን ለተጠራንበት ዓላማ እግዚአብሔር ወደ ምድር ላመጣንበት ዓላማ ሰርተን ተለውጠን ደስተኛ ሆነን እንደምናልፍ ባለሙሉ ተስፋ ነኝ። ቀጣይ ሳምንት ከሌላ እንግዳ ጋር እስክንገናኝ ሰላም ሰንብቱ።